Chana Katana, Ayawa Zandro, Chatana, Chatana. ቅያስ ወደ ምን ሰፈር ይወስደናል ምን ይባላል ሰፈሩ ነጥላውንገስ ነማሙድ አህመድ እና አለማይ ሸቲ ቆንጆ ነገር ያሳለፉበት ሙዚቃ የተቀረጹበት ዘፈን የተቀረጹበት ቦታ ነው ጥልማቅ ሰፈር ሳሪስ 57 ልጆች ጃስት ሰሪያ የፈነዳው በዘፈን ኬኔዲ ናይት ክለብ ውስጥ መጥቶ ጃም በሚሰራበት ጊዜ እኛ አንገባም ሲገባ ግን እናየው ነበር እዛ እግሬ አምጥቶ ጠላ ቤት ጋር ያቆመ እዚህ ጋር ይገርም ይሄኛው ማለት ነው ኒፍሬም ታምሩ አረተው አዎ እዛ ይጫወቱ ነበርሽ ሊዝናኑ ይመጡ ይዝናኑ ኬኔዲ መንገሻ ማን ሙያውም እዚህ ነበር እውነት ነው ታሪክን ለጫወታ አጭተናት ዞር ከማለታችን በፊት ለትዝታችሁ እንዲሆን ይሄው በረጽገን የዘንባባ ልጅ ሙደኛ ካለው ተካፍሎ የሚበላ እውነቴን ነው አሁን በትሄድ ማለት ነው ገንዘቡ ሲያልቅ ብቻ ነው የኔ ገንዘብ አለቀኝ የሚል ተመልካቾቻችን አሁን እንግዲህ ያለነው ሳሪስ ሁላችሁም ፎቶግራፍ ላይ ሁላችሁም ቪዲዮ ላይ በልደት በሰርግ በተለያየ በትምህርት ቤት መጣችሁ አገልግል ተጭኖ እዚህ በረጽጌ ገብታችሁ ትንሽ ጉንዳና ያልቆነጠጣችሁ የዚህ ሰፈር ሆናችሁ ደግሞ ባጥር ያልገባችሁ ሰርግ ሳትጠሩ ገብታችሁ ትንሽ በላ ትንሽ ፋፋ ያላላችሁ ሰዎች እንደሌላችሁ የዚህ ሰፈር ታሪክ ወይ በረጽጌ ይመሰክራል ሶ እኛም ሳሪስን ለጫወታ አጭተናት ዞር ከማለታችን በፊት ለትዝታችሁ እንዲሆን ይሄው በረጽጌን መነሻ አርገን ከናንተ ጋር እንቆያለን መልካም ጊዜ እኛ ዘጠናዎቹ ነን ኢትዮጵያ ለዘላለም ትኑር አቤት እንግዲህ በሳሪስ በአድባሯ ዋናው ቦታ በሚባለው ቦታ ላይ ስላገኘው በጣም ደስ ብሎኛል እኔም አመሰግናለሁ ስምህን ከመታወቅ እንጀምር ስሜ መሰለ መንግስቱ ባላለው ተወልጄ ያደኩት እዚህ ሳሪስ ነው አዎ ተወልጄ አድጌ ተመረም ያው ያለው ከተወሰነ ደረጃ ኤሌመንተሪ ሳሪስ አዲስ አበባ ትምህርት ቤት የሚባል ነበር አዲስ አበባ ትምህርት ቤት የሚባል ነበር እሺ ቀበሌ 58 ውስጥ ማለት ነው በፊቱ ሳሪስ ተብሎ ነው የሚጠራው ሳሪስ በመጀመሪያ ደረጃ ሳሪስ የሚባለው ይሄ ሳይሆን ይሄ አዲስ ከተማ ነው የሚባለው ታው እንጂ በፊት አዲስ ከተማ ነበር የሚባለው ሳሪስ ወደዚህ ወርደ ነው ያለው ሳሪስ እዚህ አልኮል አረቄ ፋብሪካ የሚባለው አካባቢ ያለ እሱ ሳሪስ ይባላል ያ ቦታ ላይ 58 ቀበሌ በአሁኑ አጠራር 58 ቀበሌ ነው የሚባለው 58 ቀበሌ ተመሪያ እሺ እዛ ነው የተማርኩት ከዛ ንፋስ እንደዚህ ያለ ይቀጥላል እስቲ ሳሪስን አንተ ስታቃት በፈነዳበት ሰዓት ምን አይነት ሰዎች ከስፖርተኛ ታዋቂ ከሆኑ ሰዎች ሳሪስ አፍርታ እንደው ለአደባባይ ያቀበለቻችሁ ማን ታስታውሳለህ አው ሳሪስ እንግዲህ ብዙ አሉ በኔ ዘመን ማቃቸው ልጆች አሉ አሁን ታዋቂ በበለጠ ታውቀዋል የሚባል ደረጃ ላይ ባይደርሱ ሰፈራቸው ታዋቂ ብለን መላቸው ልጆች አሉ ዛሬ በህይወት የሉም ስማቸውን እንጥራ አው ነተሰማ ዘርጋ የሚባሉ ነበሩ በፊት ነታፈሰ ነስክንድር ኪሮስ የሚባሉ ልጆች ነበሩ ነማሙሽ አስጨናቂ የሚባሉ ልጆች ነበሩ ደስ የሚሉ ስፖርተኞች ጥሩ ለሰፈር ሰው በጣም ብሬን የሆኑ ጭንቅላት ያላቸው ልጆች ነበሩ እና በትክክል በቃ እነሱ ሌሎችም አሉ አምርጥ ልጆች ፍቅር ያላቸው ልጆች ናቸው ሳሪስ እንደዚህ ሌሎችም አሉ በጣም ይኖራል እንጂ እስቲ የዛኔ ሰፈር ውስጥ ወጣትን ሰብሰብ አድርጎ ስፖርት ቤት ከፍቶ ሰውን ሲያንጽ የነበረ ማንን ታውቃለህ አው ሰው ሲያንጽ የነበረ አሁን በሆቴል ልጅ ማሙሽ አስጨናቂ የሚባል ነው ቢልደር የሆነ ሰው ፊዚክ ቦዲ ቢልደር ነው ብረት ያነሳሉ ስፖርት ሰብስበው ያሰራቸዋል የሳሪስ ልጆች እዛው አካባቢ ወደ ኢካፍኮ ወደዚህ ወደ አዲያዋ አካባቢ እነሱ ሰብስበው ምናምን ያሰራቸዋል አው ከነዚህ ከሱስ አልባሌ ቦታ ላይ እንዳይገቡ ምናምን እሱ ነው አስተዋጽኦ አገራዊ አስተዋጽኦ ይሰራ ነበር ጎበዝ ልጅ ነው በእውነት ነው ምናምን እንደዚህ በህይወት ተለየ እንጂ በጣም ምርጥ ልጅ ነው በጣም እንደው ሳሪስን እኛ ስንሰማ ከተለያየ ቦታ የአዲስ አበባ ሰዎች መተው የሚጨፍሩበት አሪፍ ናይት ክለቦች ያሉበት ሰፈር ነው ተብለናል እሱ ናይት ክለቦችን ታሳውሳለህ እንዴት አለ መሰለህ በርግጥ ሳሪስ ከሌሎቹ ከተማ በናይት ክለብ የታወቀች ከተማ ነበረች አሁን ለምሳሌ ብንጠቅስ እዚህ ወደ አዲያዋ አካባቢ ጋር እዚች ገባ ብለህ ማለት ነው አሁን
የተለያዩ መጠጥ ቤቶች የተከፈቱበት አካባቢ ሳይኖሩ በፊት መኖሪያ ቤት ነበር የግል ቤቶች ተሰርተው እንደ ቁጠባ የህዝብ መኖሪያ ቤቶች ተሰርተው አሁን እንትን አሉት እንጂ ከዛ በፊት ግን ሙኒክ የሚባል ናይት ክለብ ነበር ዛምቤዚክ የሚባል ነበር ዜብራ የሚባል ነበር ከዛ ማራቶን የሚባል ናይት ክለብ ነበር ከፍ ብለ ደግሞ ወደ እዚህ 56 ቀበሌ ቫይኪንግ ክለብ የሚባል አለ እነዚህ አሜሪካኖች ጥቁሮች ምናምን ነጮች መጥተው ሚዝናኑ በዲጄ ነው የሚሰራው ዝንጥ ያሉ ሰዎች ናቸው የሚመጡት ቀጥለ ደዛ ቦምቦሊን የሚባል ናይት ክለብ ነበር ሰፈሩ በጣም ደስ የሚል አካባቢ ነው ሰፈሩ እንደዛ አይነት አካባቢ ነው በጣም ደስ የሚል አካባቢ የፍቅር አካባቢ ነው እንደገና ደግሞ በፊት እንደምታውቀው አዲስ አበባ ውስጥ ትልቅ መናፈሻ የሚባለው ብሔረ ጽጌ ነው ኦፍ ኮርስ እሱ ሜዳ ነው አዎ ብሔረ ጽጌ አካባቢ ላይ የሚገርም በአንድ በኩል ነው መግቢያው በዚህች አካባቢ እቺን አሁን ቆመን የምንቀረጽበት አስፋልት በዚህች ጋር በስተቀኝ በኩል ስትሄድ ኮርኮንጅ መንገድ ነበረች አሁን በዚህ በኩል ብሔረ ጽጌ ያስኬዳል አሁን አስፋልት ተሰርቶ በዛም መንገድ ወደ ጎፋ ወደ ላፍቶ ወጥቷል አሁን ይሄ አካባቢ ወደ ብሔረ ጽጌ መግቢያ ነበረ እና ድሮ በክራርና በአኮርዲዮን ሙሽራጅቡ የሚገቡ አዝማሪዎች ነበሩ እና ከነዛ አዝማሪዎች መካከል ምን የማውቀው ኤልያስ ተባባልን አውቀዋለሁ አዎ ሻምበል በላይነን አሁን አሜሪካን ሀገር ነው ያለው ኤልያስ ማን ከአሜሪካ ሄዶ መጥቷል ወደዚህ በጣም የሚገርም ተጫዋች አዎ ሌሎችም ዘፋኞች ነበሩ እንደዚህ ይመጣሉ እንደገና ደግሞ ሰርግን አጅበው ደግሞ የሚመጡ አሉ ከሰርግ አብረው የሚመጡ እነ ጥላሁን ገሰሰ እነ መሐሙድ አህመድ እና አለማየሁ እሸቴ በቃ እዚህ የራሳቸውን ቆንጆ ነገር ያሳለፉበት ሙዚቃ የተቀረጹበት ዘፈን የተቀረጹበት ቦታ ነው ብሔረ ጽጌ ማለት በእርግጠኝነት የምነግርህ ኢትዮጵያ ውስጥ አሉ የተባሉ የአባት እናቶቻችን ምናምን ያገቡበት ያኔ ምድር ጦር የሚባል አለ በደርግ ጊዜ ባህር ኃይል አለ የምድር ጦር ባህር ኃይል በእነዚህ ሰርገኞች ሲመጡ ልብሶቻቸውን ለብሰው በጣም ደስ የሚብል ሰርግ የተዳሩበት ቦታ ነው በፕሮቶኮል ማለት ነው እሳቸው ለብሰው የተዳሩበት ቦታ ነው እና በጣም የዘነጠ መናፈሻ ነው አሁን እንደበፊቱ ምን ችላ እንደተባለ አላውቅም ገብተህ ብታየው ብሔረ ጽጌን የሚያክል መናፈሻ የለም እነዛ ነበሩ እስቲ እንደው ከኬኔዲ ጋር ጥሩ ቅርበት ወይ ደግሞ በቅርብ የማየቱ ነገር ነበረ ነው የሚባለው ኬኔዲ ምን አይነት ሰው ነው አሁን ያኔ እንኳን እንደዛ ኬኔዲ ናይት ክለብ ውስጥ መጥቶ ጃም በሚሰራበት ጊዜ እኛ አንገባም ሲገባ ግን እናየው ነበር እዛ እና ኤፍሬም ታምሩ ይመጡ ነበር እና ያሌው መስፍን ይመጡ ነበር ሌላ አሁን መስፍን ኤልያስ የሩት በቀረ ልጅ እሱ ራሱ አሁን እዛ ይሰራ ነበር በጣም አሪፍ ሙዚቃ እና ጸጋይ ባራኪ እና ዳንኤል ጸጋይ ባራኪ ሊዲስት ቤዚስት ምናምን ናቸው እነሱ እና ኪሮስ አልማዮን ያጀቡት ሙዚቀኞች ነበሩ እዚህ አረቦች ይመጡ ነበር አረብ በጣም የሚዝናናበት ቦታ ነው እዚህ እና የተለያዩ ምግብ ቤቶች ነበሩ አሁን ለምሳሌ ከሰፈራችን ውስጥ ትልቁ ምግብ ቤት የሚባለው አሰፋ ዘንባባ የሚባል ምግብ ቤት ነበር እሱ ምግብ ቤት አሁን ፉል ይሰራ ነበር አረቦች በጣም ፉሉን ይወዱት ነበር ገቡና ይበሉ ነበር እዛ የፈረንጅ ምግቦች አሉ ወደ 14 15 አይነት የምግብ አይነት ይሰራል በጣም ለየት ባለ አይነት ጣሊያኖች ይመጣሉ ይበላሉ ይመገባሉ ከዛ ትመጣና ፍኖት ሰላም የሚባል ሆቴል ነበር አሁን እዚህ ፎቅ ተሰርቶበታል የፍለፊት ደግሞ የምታየው ነጭ ፎቅ እሱ ደቀ መሐሪ ሆቴል ይባል ነበር ደቀ መሐሪ ሆቴል የተሰራበት ደቀ መሐሪ ሆቴል ይባል ነበር አሁንም የራሳቸውን ፎቅ ቀጥለ እዚህ እንደምታየው ዳማ ሆቴል ነው የነጋ ቦንገር ሆቴል ለየት ያለ በቃ ጥሩ ምግብ ያላቸው ክትፎ በ3 ብር ቀይ ወጥ በ2 ብር የምትበላበት ቅቅል ፍኖተ ሰላም ብትሄድ ዝንጥ ቅቅል በ250 ትበላለህ ማለት በ250 እስከ 90ዎቹ 97 96 ድረስ በ250 ሚስቶ ትበላ ነበር ውላል እንዴ በትክክል ነገርየው የጋለው እንጂ ምግብ ራሱ 2 ቅቅል በቀይ በነጭ ተደርጎ ነው የሚሰጥ ተሸፋፍኖ እድለኛ ኮንክ አንድ ቅቅል 2 ቅልጥም ታገኛለህ እድለኛ ካልሆንክ ደግሞ ያው ፍሬ ያለው ስጋ አይብ ያለው በቅቤ የተሰራ ምናምን አንድ ቅልጥም ታገኛለህ አፌውስ አስጎመጃ ያረላው እና እንደዛ አይነት ምግብ ቤቶች ነበሩ እና ሳሪስ ደግሞ በተለይ ፍቅር ያለው ሰፈር ነው እዚህ አሁን ዳማ የምትለው ሰፈር አካባቢ ላይ ወጣቱ ይፋቀራል አብረው ነው የሚጫወቱት አብረው ነው ብዙ ነገሮችን የሚያሳልፉት እዚህ ፍቅር አለ እዚህ ጋር ቆማ አሁን ላይኛው አስፋልት ላይ ሶታ ያለ እንደዚህ አልበዛም አሁንስ ቢዚ አልነበረም ሰው ብዛት አልነበረው እና ቆንጆ ሰፈር ናት ሳሪስ በተለይ በጣም ቆንጆ ሰፈር እስቲ እንደው ሁለት ነገሮች ካንተ ፈልጋለሁ እንደው ከልብ
እነዛ ክለቦች በነበሩ ሰዓት ነጮች መጥተው በሚዝናኑበት ሰዓት በጣም ፖፑላር የሆኑ ዘፋኝ ከውጭም ሊሆን ይችላል እነማን ዘፈኑ ስማቸው እኔ ከድሮ ዘፈኖች የድሮ ዘፈኖች እዛ ሲዘፈኑ ማቀው የነጠላውን ገሰሰ የመሐሙድ ወይ ፍቅር የሚለው ፍቅር ያለ በጣም ፌም ይሆነ ነበር አብረን እንበለው ወይ ፍቅር ያለ ሰው ያወጋ ግን ማን እንኳን አየው ቆሙባካ ማን ሰው እንኳን አየው ቆሞ ሲሄድ በአካል እየተባለው ይዘፈናል በጣም ምርጥ ነበረ በቃ ቆንጆ ዘፈኖች ምናምን አሉ የቦማሊ ዘፈን ይዘፈን ነበረ በተለይ የቦማሊ ዘፈን በጣም ዋላቭ የሚባለው ዘፈን ራሱ በጣም ምርጥ ነው ብዙ ነገሮች ስትሪት አፕ ይዘፈኑ ነበረ ምናምን ይዘፈንልኝ እና ትንሽ የሆነ ነገር እና እነዛ ዘፈኖች በጣም ምርጥ ነበራቸው እንግሊዘኛ ዘፋኞች አሉ አሁን ጌቱ የሚባል ዘፋኝ ነበር ጎበዝ ልጅ ነበር አንድ ደግሞ ፍጹም የሚባል ልጅ አለ አሁን ካናዳም ነው የሚኖረው እሱ እንግሊዘኛ ዘፋኝ ነበረ ናይት ክለቡ በጣም ደስ ይላል የሚመጡ ሰዎች ደስ ይላሉ አንተ የዛኔ ተሳትፎ ምንድነው እኔ ተሳትፎ ምን አለ መሰለው ያው ገና ወደ እድሜው አፍንዳት ያኔ ፍንዳታ የኛ ፍንዳት እንዲመስል በአክብሮት ነው ይሄ ዝም ብለን ወጠጥ ብለን አይደለም እንወጣው ምክንያቱም ያ ግብረ ገብ ተመነረ ያደግና ከነክብ ግብረ ገባው እንሄዳለን እዛ በቃ እንሄድና እናያቸዋለን ብርቅ ነገር አለ በቃ የሚገቡትን ሰዎች እናያለን እንደው ዘፋኞች ማየት እንፈልጋለን ብለ ካልክ ደግሞ እነዚህ ሙዚቀኞች ጋር መቅረብ አለብህ አብራ ያና በዛ ምክንያት ያስገቡሃል ለስላሳ ተጣጣለ መጠጣ አንጠጣምኛ ለስላሳ ይዘን ሲጨፍሩ እናያቸዋለን ደስ ይል ነበር ለስላሳ አይተን የተወሰነ ሰዓት ነው ተጫውተን የምንወጣው ቤት ፈልጉሃል ቤት ማምሸት የለብን ለቆይተ እንደፈለገ መገባበት አይደል አንድ ሰዓት ካለፈ ራሱ ምናምን እሱን ማስፈቀደ 2 ሰዓት እስከ 3 ሰዓት የምትቆዩ እንደዚህ የሆነ ቦታ ደርሰን መጣ ያኒ ስልክ በቤት ስልክ ነው እንጂ በምን አትፈላለግም ገብቷል የግዴታ አንተ ራስህ ነው ሮጠህ መተመለው እና ነዛ ነበሩ እና ሳሪስ ደግሞ በጣም ደስ የምትል ሰፈር ናት ቆንጆ ሳሪስ ናት ሳሪስ እንግዲህ አሁንም ከነክብሯ ሳሪስ ቆንጆ ሀገር በቃ ሰው ተከባብሮ ተፈቃቅሮ የሚኖርበት ረቦ ሰው ያየ እንኳን አያልፍም አብሮ ተፈቃቅሮ አብልቶ ምናምን ነው የሚሸኝ ለሰው ልጅ ከፍቅር በላይ ምንም ነገር የለም የተላላቅ ወንድሞችን ሐሳብ መቀበል አለበት ታላላቅ ወንድምን ጊዜ የሚከብር ከዛ ከተቀበለው ጥሩ ሐሳብ ነው ለዚህ ተቀበለን አሁን ደግሞ ለአሁኑ ጄነሬሽን ምን አስተላልፍ ማንንም ወጣት ጥሩ ነገር ታላቅ እህት ታላቅ ወንድም ምክር መስማት አለበት ይሄን የአባቴ እናቱን ምክር ሰምቶ ካልባለሱች ወጥቶ ስፖርተኛው እና ታታሪ ሆነ ሰራተኛ ወጣት እንዲሆን ፈልጋለሁ ወጣቱ ዝም ብሎ የማይሆን አይነት ቦታ ከሚውል ያንን ማስተላለፍ ፈልጋለሁ ከዛ ለሀገራችን ሰላም ፍቅር ሪት በረከት እመኛለሁ በፍቅር እንድንኖር እመኛለሁ በቃ ከዚህ በላይ እግዚአብሔር ያክብርልኝ ቀን ይባረክ እሚና ጤና ይስጥልን አሜን አመሰግናለሁ እሺ አባቴ ስላገኘው ደስ ብሎኛል ግን መጀመሪያ የበዓል አካባቢ ስለሆነ እንኳን አደረሰ እንኳን አብሮ አደረሰ አሁን ስምን አስተዋውቀኝ እኔ ካሳሁን አዲሱ እባላለሁ ካሳሁን አዲሱ እሺ በጣም ደስ ይላል እንግዲህ ካሳሁን አዲሱ ከነ ግርማ ሞገሱ ማለት ነው አሁን ያለንበት እንግዲህ አራት መንታ ወደ ቀይ መስቀል ምናምን መታጠፊያ ነው ይሄ ቅያስ ወደ ምን ሰፈር ይወስደናል ምን ይባላል ሰፈሩ ይሄ አካባቢው አዲያባ ይባላል ሳሪስ አዲያባ ይባላል አሁን ያለንበት ዳላ ግሮሰሪ ወይንም ወንዴ ጨምበላላ ወይ አራዳ ነው የሚባለው አካባቢው ማለት ነው እዚህ አካባቢ በጣም ምርጥ ልጆች የተወለዱበት በእናት በጣም የሚገርም እንጥራቸው ከኳስ ተጫዋች እንድግባ እስከ ቦክሰኞች ማለት ነው የኳስ ተጫዋች እንጥራ የኳስ ተጫዋች ታምሩ ዜና የሚባል እሺ ሌላ በጣም ጎበዝ ናይስ በጣም አሁን እዚህ አካባቢ አሁን አለሳካ ብሏቸው እንኳን ማለት ነው አብዛኛው በእግር ኳሱ ቦታ ስትሄድ አቅም እያላቸው አቅም እንደሌላቸው ተደርጎ በሚታሰብበት ጊዜ መውጣት የሚችሉበት ደረጃ ላይ የነበሩ ሰዎች ኦኬ እነ ጀዊ መንጌ ከቼ ቄስ ታደሰ ቶቲ በጣም ብዙ ልጆች እነዚህ ኳስ ተጫዋቾች ናቸው ያልጠራናቸው ደግሞ ነፋሉ በጣም ብዙ ማለት ነው በጣም ብዙ ማለት ነው እርግጠኛው ልንገር ከ150 በላይ ልጆች አሉ ኳስ
አዎ እዚህ ጋር እሺ በጣም ትልቁ መሰረቱ ማለት ነው ይገርማል ቪክትሪ የሚባል ቡድን ቪክትሪ ሲባል በደንብ እርግጠኛ ነኝ ማንንም ሰው የሚያውቀው ማለት ነው እኛ ልጆች ሆነን ግልጽ ልንገር እኛ ልጆች ሆነን ኳስ ነበር የምናቀብላቸው ለነሱ ማለት ነው ቦክስ ለነ ቪክትሪ ማለት ነው ቦክሰኞች ከቦክሰኛ ደሳለኝ ቦክሰኛ እሺ ጭንቅሎ ጌታቸው ከባድ ሚዛን ከነ ኮርኮንች ጋር ከጨርቆሶቹ ማለት ነው ሙሉ የሚታወቁት ማለት ነው እኛንም እዛው እንድንገባ ያደረጉ ቦክሰኞች ነው የነበሩት ተጽዕኖ ያሳደሩ በበጎነት ተጽዕኖ እስቲ ላውን ስታያቸው አብሮኝ ነው ያሉት የሚሰሩት እንዴ ተራ ላይ እነዛን የመሰሉ ንጉሶች እነዛን የመሰሉ ወላሂ ነው ምናገር እሺ ማለት ዞር ብሎ ማርያም ከልቤ ነው የምሰማ ዞር ብሎ የሚያያቸው ሰዎች የሌሉ ለውጆች አሉ እዚህ ጋር ማለት ነው እውነቴን ነው ያን የመሰለ አቅም ነው ናቸው ማለት በጣም ሻምፒዮን የሆኑ ማለት ነው ያሉ አሉ በሌሎቹም ስትሄድ እንደምትየው አካባቢው ላይ የሚገርም ጠላ ቤት ይሄ ሰፈር ቅድም እንደጠቀስክልኝ የሚገርም ጠላ ቤት በመወደው ነገር አትምጣብኝ ጠላ አረቄ ቤት ጠላ ቤቶችን እስቲ ንጥራቸው እትዬ ፈጫቱ እሺ እዚህ ጋር አለ ቀርቤው እዚህ ጋር እሱ ፉት ብዬ ነው የሚሄደው ነፍሳቸውን ይማራው ሞተዋል ካልከፈልም በዱላ ነበር ምን ባረረው ኧረ ተው በእናትህ ናት ከፍልም አንተ እየተባለም ማለት ነው እትዬ ፈጫቱ እትዬ ጤናዬ ቤት ያረፉት እናታችንስ ማን ናቸው ሁለቱም ነፍሳቸውን ይማራ ገነት ያርግልን እትዬ ፈጫቱ እትዬ ፈጫቱ እትዬ ጤናዬ ቆጣሪ የሚባል ቤት ያው እዚህ ጋር አሁን ፈረሰ ይሄ ቤት ተሰራበት ሰባት ቤቶች ነበሩ እግሬ አምጥቶ ጠላ ቤት ጋር ያቆመ እዚህ ጋር ይገርም ይሄኛው ማለት ነው ታዋቂ በቃ ማንንም ሰው መጥቶ ማለት ኳስ ተጫዋቾች መጥቶ የሚጠጡት እዚህ ሰፈር ጠላ ቤት ሳይታጠቡ ከነታኬታቸው ቁጭ ነው እስቲ አሁን እኛ ኳስ እንጫወታለን ጠላ ቤት እንሄዳለን ምንም አያዟችም አሁን ቦክሰኞችን ጠርተናል ኳስ ተጫዋቾችን ጠርተናል ምን የሚባል ኳስ መጫወቻ ሜዳ አላችሁ ሳሪስ እንግዲህ በሜዳ የታወቀች ነው አሁን እዚህ ጋር ያሉት ሁለት ኳስ ሜዳዎች አሉ ቅርባችን ማለት ነው 57 ሜዳ የሚባል አለ ቀይ መስቀል ጋር አዲስ ሰፈር ጣና ሜዳ የሚባል አለ እስቲ አሁንም እኛ የምንጫወተው ጣና ሜዳና 57 ነው 57 ፕሮጀክት የቄራም ልጆች በጣም የሚወዱት ሰፈር ነው 57 ጨዋ እውነት ነው የምነግርህ ጨዋታ ከፈለክ 57 56 ልጆች በቃ ቀኑን ሙሉ ስስቅ መጥቶ ጥልማቅ ሰፈር ይገርማል ሳሪስ 57 ልጆች እስቲ አሁን ያለንበት እንግዲህ ወንድዬ ጨምበላላ ምናምን አራዳ ምናምን ብለን ግሮሰሪ አለ እስቲ ሳሪስን ምን ሰፈር ይወክላታል ወይ ምን ሰፈሮች አቅፈዋታል ሰፈር እንጥራስ እንደ ሰፈሩ ሳሪስ አለች አይደል ሳሪስን እጅብ አድርገው ያቀፏትን ሰፈሮች ካዲስኮ ቶታል አዲያባ ማዞሪያ ወደ አዲስ ሰፈር መግቢያ ማለት ነው እሺ የሚጠሩበት ማለት ነው ዘንባባ የዘንባባ ልጅ የድሮ ጠጅ ቤት ነው አይደል ዘንባባ የዘንባባ ልጅ ሙደኛ ካለው ተካፍሎ የሚበላ ይመቸው እውነቴን ነው አሁን በትሄድ ማለት ነው ገንዘቡ ሲያልቅ ብቻ ነው የኔ ገንዘብ አለቀኝ የሚል እሺ አዲስ አበባ በቃ ኢትዮጵያ ይችላል በቃ በዘንባባ በአዲስ ሰፈር በሙሉ የታጠሩ ማለት ነው አዲስ ሰፈር ውስጥ ነው ግን ምን ተቃለለው ማለት ነው አንድ ነገር መጣ ሲባል ንብ ሁሉም አንድ ሆኖ ማለት ነው ወጣት እንደዘንድሮ ወጣት ታውቃለህ ለሃይማኖቱ ታማኝ ነው የሞተ ነው በጣም ይተባበራል በጣም እውነቴን ነው እዚህ አሁን ማርያም ከልቤ ነው እድር አለን እኛው ወጣቶች እድር ማለት ነው ታዋቂ እድር ነው ያለው ልንገርህ እሺ በምንድን ነው የጀመረው በ100 ብር እሺ የተጀመረ እስከ 1 ሚሊዮን 500 ሺህ ብር አውጥቶ የሚያሳክብ እድር አለን እኛው እንደ ችግር ማለት ነው የምረን ነው የምታወራው እርግጠኛው ነው የምነግርህ እኮ በጣም ካስየ ጨዋታ ደስ ብሎኛል ከነስሜት ማለት ነው አሁን ሳሪስ በሜዳ በጨዋታ ሰፊ ነገሮችን በሚያስ ትታወቃለች ዋና ቦታ በልጅነት የተንቦራጨክበት የምታስታውሰው ይወጡትም ስደት ላይ ያሉትም ወንድሞቻችን የሚያውቁት ሄዳችሁ የተዝናናችሁበት ዋና ቦታ ስንት ታስታውሳለህ እዚህ አካባቢ ቦሌ ቡልቡላ ነው ምንዋኝበት እሺ በቃ እዛ ጋር ቦሌ ቡልቡላ ማንንም ሳሪስ ውስጥ ሌላ መዋኛ ቦታ ያውቅ ቦሌ ቡልቡላን ያልነካ ማንንም የለም ሴንትራል እና ቦሌ ቡልቡላ የሚባል ያልነካ ማንንም እዚህ ሳሪስ ውስጥ ለዋና ማለት እሺ የሰፈራችሁ አሪፍ ለባሽ እንትናን ስናየው ስናደግ እኮ ወንዳውንድነቱ ምናም ብለ እንደው ምትኮራበት ወንድዬ ጨምበላላ ቤት ወንድሙ አለ የወንድዬ ጨምበላላ ያስተማረን ቄስ ትምህርት ያስተማረን ጀንተል አሁን ቄስ ትምህርት ቤት ከፍሎ ያስተማራችሁ ወይስ እሱ አስተማሪው እሱ ያስተምረናል እሱ ያስተምራችሁ የቄስ ትምህርት ሃሁ ምናምን ያለ ማን የኔታ የሚባሉ ነበሩ በልጅነታችን ከሳቸው ጀርባ ደግሞ እሱ አለ
እኛ ህፃን ነን በዛን ጊዜ 6 ዓመት የ7 ዓመት ልጅ ሆነን አሁን ነበር እናጠራው መደብ ላይ ቁጭ ብለን ማለት ነው ገርማን እዚሁ ቦታ እዚህ ጋር አለ እዚህ ዘንባባ ጋር ማለት ነው ከልጅነቱ ጀምሮ በጣም ጀንትል ነው እስቲ አሁን ድረስ አሁን ሳውዝ አፍሪካ ነው ያለው አበራ ይባላል ሳውዝ አፍሪካ ነው ኬፕ ታውን ነው ያለው ደርባን ነው ጆሃንስበርግ ነው ጆሃንስበርግ ነው የወንዶች ያራዶች ሰፈር ነው ሜዳው እዛ ነው ጦሩ ላይ ነው ያለው ወስ ወንድሙ ነው እስቲ በዚህ እዚህ ሰፈር ዘናጭ የሚባለው እሱ አንደኛ ነው በቃ ስሙን እንድገመው አበራ ሰይፉ እንግዲህ ባለህበት ሜዳ ለሀገርህ ያብቃ ለሰፈርህ ተምሳሌት ለመሆን ደግሞ እኛ ዘጠኖቹ አጨብጭበናል በካስዬ ስም ስማ አሁን ሳሪስ ነው ያለው ሳሪስ ብሔረ ጽጌ አለ ብሔረ ጽጌ የብዙ ሰዎች ታሪክ በፎቶግራፍ በቪኤችኤስ ቪዲዮ ሰርግ ልደት ቀለበት የትምህርት ቤት ምናም ብዙ ነገር የተደረገበት ሰፈር ነው ካስዬና ብሔረ ጽጌ በልጅነቱ ከሰማቸው ጨዋታዎች ማትረሰው ብሔረ ጽጌ ስንሄድ ጨዋታ ብቻ አይደለም አስፈሪ የሚባለው ሰፈር ቢኖር ብሔረ ጽጌ ላይ ማለት ነው የግሩፕ ጥል የማይጠፋበት ቦምባርድ ሰፈር ይባላል ታው እንጂ ቄራን አስታኮ የመጣ የ54 ልጆች እና ብሔረ ጽጌዎች እጅግ በጣም አስፈሪዎች ናቸው እኛ ለመሄድ እዛ ሰፈር ያው እየተንቀጠቀጥ እንሄዳለን ወይ ሱሪያችን እዚህ ጋር ተቀዶ እንመጣለን ሲያባርሩ ማለት ነው ባጥር ላይ ማለት ነው እውነቴን ነው ምነግርህ በጣም ታሪክ ያላቸው ልጆች ናቸው ሰማቸውን መግለጽ ባልችልም እኩዮች አይደሉም ገብቷል ታላላቆች የኛ የሁለት የሶስት ታላላቆች ናቸው ስቲል አሉ እነሱ አሉ ከተባለ አስፋልት ሲተሻገር ካለ እኛ እንሮጣለን በፊት ቦምበር ሲባል ከሰማ ድንጋይ ነው የሚሳል ነበር ድንጋይ ስቲል ማለት ነው ሲሯሯጡ የሚውሉበት ሰፈር ብሔረ ጽጌ ስንባለኛ ዝንጀሮ ነው እኛ ምናቀም እዛ እና ሸርተቴ ለኛው ልጆች ነን ሸርተቴና ዝንጀሮ አለ ሲባል ነው ምን ይላል ያው የዛ ሰፈር ልጅ እከሌ መጣ ከተባለ ያው የመሮጣችን እንትናችን የሰፋ ነው አሁን ብሔረ ጽጌ አይደለም እናቱ ቤት በተገባ ማለት ነው ያ ልጅ በፍቅር ነው የሚቀበል እሰይ ሁሉም ሰው ማለት ነው ያ ኃይለኝነቱን ትቶ ተሰክናላ ወደ ስራ ተሰክናላ ገንዘብ ብቻ ነው የሚፈልገው ስራ አግኝቶ ማለት ልጅ ወልዶ ምን ብሎ እስከና ጨራሹ ከኛ በታች ያሉትን ሲጣሉ ራሱ ነው ማስተዳደር አይደለም ተታረቁ ምናም ብሎ አስማምተው አብረው ቁጭ ብሎ ተጥተው የሥራ እድል የሚፈጠርበት ሰፈር ሆኗል ብሔረ ጽጌ ማለት ነው በጣም ደስ ይላል ካስዬ ወዳችሁት የሆነ ጀማ ደስ ብሎት የሚዘፍነው ዘፈን የምትለውን አንድ አብረን ሳንዘፍን አንላቀቅ በርግጥ እኔ በመጀመሪያ ዘፈን ምናምን አልዘፍንም እንደምታየኝ ፖስተራው ባሪ ነው ያለው ያስታውቃል እውነቴን ነው አክብረኸኝ በዘጠናዎቹ ስም ዶዋንህን አውልቀህ ደግሞ ለዚህም ደግሞ ቆመህ ስለ ሳሪስ ትንሽዬ ነገርም ስላወራህን ደስ ብሎናል አሁን ማንጎራጎር ከምንም ካወራኸኝ ነገር ጋር አይገናኝም አንድ ዘፈን አብረን እንበል መጀመሪያ ነገር ማለት ነው አንተ ትችላለህ ዘፈን አይደል ካስጀመርከኝ አንተ ስትዘፍንልኝ እኔ በደነሰላ ይሻል ዘፈን ክፈትልኝ Personally, I rock your body. I promise you go home, you won't tell daddy. I give it to you like you never had it. Screaming, churching, like speaking Chinese. Now waiting me this, back a boom boom. Now waiting I see Zaga. አባቴ ወይዬ ሞደድዬ ስምን ተታውቀን እንጀምራ ነው ያው ትክክለኛ ስሜ ያሬድ ዘውዱ ይባላል ያሬድ ዘውዱ እሺ ቅጽል ስም አለ ማን ያሩካ አርገው ነካ ይላል ይመቸና አባቴ እዚሁ ሰፈርተ እዚሁ ተወልደህ እዚሁ ያደክ ሄድ እቺ በቃ ሬስ ፍለፊት በቃ ሬስ ስንቀበሌ ነው የሚባለው ወረዳ 10 አሁን ያሬዶ የዚህ ሰፈር ልጅ ኮንክ ይሄ ሰፈር ምን ይባላል ሳሪስ ማለት ምን ማለት ነው እንዴት ወጣ ይሄ ሰው የሆነ ጣሊያን ነው እዚህ ሬስ ኢንጂነሪንግ ባለቤት መሰለኝ አቶ ሳሪስ ይባላል ስሙ አቶ ሳሪስ የጣሊያን ስም እንደሆነ በቃ እዛ ጋር ሳሪስ የሚባል ካምፓኒ ከፈተ በሳሪስ ተጠራ ሳሪስ ተባለ አገር በቀል አይደለም የውጭ ስም ነው ማለት ነው
እንደ ዶሮ ማነቂያ ምናምን የራሱ ነው ኢትዮጵያ የሆነ ሳይሆን የውጭ ስም ነው ሳሪስ በቃ ስለዚህ በሱ ስም መጠራት ተጀመረ ማለት ኤሌመንተሪ የተማረ ያሬዶ ኤሌመንተሪ እዚህ አቤት ፋና የምትባል ትምህርት ቤት ኤሌመንተሪ ሃይ ስኩል አርባ ምንጭ አገር እዚህ ከባድ ሲሆን በቃ ግርግሩ ሲሰራ ምናምን እየወጣው በትዝል ልጄ ሊበላሽ ነው አልና ፋዘር ወንድሙ አርባ ምንጭ አለ አጎቴ ማለት እዛ ተማርኩ እና አሳህን እየጎመድክ እዛ ተማርካ አሳይበላው ይሁን መጣው እንደምትለው ነው በሽታ ደግሶኛ ያውቅ አይነካም በዚህ ሰላምህ እንዴት ይነካል እስቲ እንደው አርባ ምንጭ ከመግባት በፊት በነዛ አሳዎች እንደዚህ ወዛም ከመሆን በፊት ኤሌመንተሪ እንደው የምታስታውሰው ሰኔ 30 ላይ እስቲ ቀጠሮን ያስተባብለን እንደው የተጎራበጠህን ሰው በልጅነት ስም ለማስከበር የሞከርከው ጊዜ አለ ነበረ ግን አልተሳካልኝም እሱ በላው ዋንጫው አረ መብላት ብቻ ተቀጥቅጬ ነው የተመለስኩት ሄድ እኮ በላው ማለት እኮ ዋንጫውን እሱ እኮ ነው አዎ በቃ የሆነ እንትን ሰኔ 30 ከፍሬንዶቼ ጋር የሆነ ቦታ ሄደን አቦ አካባቢ እና የሆነ በጣም ሙዳ ልጅ ነበረች ለማናገር ማለት ነው ፎንቃ እሺ 3 ፍሬንዶች አሉ እሺ እና አብሬ ሄደን ምናምን ጠርቻ ዋርቼ ምናምን ቀጨርሼ ምናምን ስንመለስ ለከዛ አካባቢ ደግሞ ፎንቃ ያለበት አንድ ልጅ አለ ደርቢ ባንድ ቺክ አዎ ወይኔ እዚህ ጋር ነው እንደዚህ አድርጎ የመታኝ በቃ ጸጥ አልኩኝ አንደኛው ደግሞ እኔ ምንም ማውቀው ነገር የለም እኔ ዝም ብሎ ነው ያመጣኝ ምናምን በፍራቻ ማለት በስጋት አዎ የሮቱ ሩጫ ማለት ነው ያንን ይዤ ማንንም ትዝ አላለኝም ኦፍ ኮርስ ከባድ ነው ልጅቷንም ሳላገኝ ሽንጤንም ተመትቼ ይሄ ቦታ ግን ምን እንደሚባል ታውቃለህ ምን እንደሚባል ታውቃለህ ቦታው ንፋስ መውጫ ነው የሚባል እንዴት ብሎ ትንፋሽ ነው የሚያጥር ንፋስ የሚወጣው በሌላ ቦታ አይደል እንዴ በዚህ ነው ትንፋሽ ስለሚያጥር መተንፈስ ስለሚያቅት ስሜቴን መረዳት ተመችቶኝ በቃ ትንፋሽ የሚያጥር ነገር አይደል እሱ መረዳት ተመችቶኛል ወይ እንደኔ አይነት ነገር ደርሶባል ማለት ነው አንተ ኦፍ ኮርስ ከዛ ማን ይሸሻል ገብቷል ምትዋጭር ከሆነ የተለያየ ሰፈር ምትል ከሆነ ወይ ያቀምሳል ወይ ታቀምሳለህ እንደዚህ አይነት ነገር እኮ ይፈጠራል ሁለተኛ እዚህ ሰፈር እንዳመጣልኝ ልጁ ዘጠናዎቹ ሲታሰብ አንተ የዘጠናዎቹ ስለሆንክ እስቲ ወጥቶ ከኔ ጋር የሚገርም ትዝታ የሚገርም አየር ወይ ክረምት ወይ በጋ የምትለው የእንትና ዘፈን ወይ እንትና አልበም የምትለው እስቲ ትዝ የሚል ዘጠናዎቹ ላይ ያው ምን ታደርገዋል ቴዲ አፍሮ ነው ዘጠናዎቹ ምን የሚለው ጃስት ሰሪያል በደንብ የፈነዳውበት ዘፈን ሳሪስ እንጦታል እንዴ ስቴዲየምና ሳሪስ ላይ የፈነዳውበት ዘፈን እሱ ነው በእውነት በጣም ወደው ዘፈን ማለት ነው እኔን የሚመጥን ዘፈን ነው በእውነት ልክ ነው ልክ ነው ለኔ ነው የተጻፈው ሁሉ ብለህ ታስባለህ አዳን ጃስት ሰሪያል በጣም ግጥሙን ያው በደንብ ላዳመጠው እውነት በጣም እስቲ አሁን ያሬድ ወደ ሰፈር ወደ ጉዳጉድ እንግባ እንደው ሰፈር ስናስብ ከሰፈር ሞዴላችን ነበር ብዙ ፈላዎች ስናደግ እሱም ብንሆን ብለን የምናየው እኔ ነኝ ያለ ለባሽ ስታይለኛ የምትለውስቱ ሳሪስ የምታጨበጭብለት ወይ ደግሞ ያንተ ጓደኞችና አንተ የምታጨበጭብለት ማን ነው ባይዘው ያው ነፍሱን ይማረው አሁን ገና 40 አልፏል ወይ ገና ነው በእምነት አሰፋ ይባላል በእምነት አሰፋ ነፍስ ይማር ብለናል በቃ እንዳልከው ዶዶራንቱ ሁሉ ትዝ ይለኛል የሚቀባቸው ሽቶዎች እውነትህን ነው እግዚአብሔርና አቅፎ ነበር እንደሚዞረው በቃ ጎረቤት የሱን ጫማ ያረኩ ያደኩት በቃ የሱ ማለት ያው ከኔ የተሻለ ቤተሰብ ነው በኢኮኖሚም እነሱ ጋር ነው ያደኩት ጥሩ ቤተሰብ ይሆኑ ማለት ነው እና በቃ ሁሉ ነገሩ በቃ ብዙ ነገሮች ከሱ ይወረስኳቸው ነው ነፍሱ ይማረው ሞተ አሁን በቅርብ ማለት 40 ቀንም አልሞላውም ገና ነው ሁሉ ነገሩ ትዝ ይለኛል አልኩ በቃ አረማመዱ ምናምን በቃ አንድ ቀን በቃ ክፉ ሳይወጣው ስለሱ ችግር ሳያወራ ሁሌ በቃ እንደሳቀ እንደተጫወተ ምናምን የሞተ ወንድሜ ማለት ነው በእምነት አሰፋ ይባላል እሱ ነው በቃ ነፍስ ይማር ብለናል እንግዲህ ለወዳጅ ለዘመዶቹ ለአካባቢው ሰው የሳሪስ ሰው ሁሉ ያው በሱ ስም እንግዲህ መጽናናትን እንመኛለን በዘጠናዎቹ ስም አንተም ስሙን ስለጠራህ ደግሞ እናመሰግናለን እንግዲህ ይሄንን የሰፈር ወግ ውስጥ ይሄን ወንድማችን ካነሳል እንደው ሐዘን ነው አይደል ተናገርነው የተገላቢጦሽን ደግሞ ለቅሶ ሲኖር ሐዘን ሲኖር እንትና መጥቶ ሐዘኑን አስረስቶ
አስቆ አጫውቶ እንደው ትንሽ ልባችን እንትን አለ የሚባል ሳቅ ጨዋታ የሚያውቅ ድንኳን ላይ ድምቀት የሆነ ሰው ማን ነው? ዘጠናዎቹ ላይ ስለሆነ ኦሬዲ አሁንም እንዳልኩ ከይቅርታ ጋር ምንም ችግር በህይወት የለም። ያ ልጅ አልኩ እስክንድር ኪሮስ ይባላል። ሳቂታ ነው። ሳቅ ፈጣሪ ማንም በቃ እርግጠኛ ነኝ ፕሮግራም ለሚያየው ለሚሰማው ትክክል ነው ያሬድ እንደሚሉ እርግጠኛ ነኝ። እስክንድር ኪሮስ ይባላል። ያው ቤቱ ያ ፊት ለፊቱ ነው ዛፉ ያለበት ነው ቤቱ መኖሪያ ቤቱ ራሱ ማለት ነው። እና በቃ እንዳልኩ ነው በቃ እስክንድር ያለበት ቦታ ነፍነፈ ነው የምትሄደው። ወጪ የሚደረግበት እንኳን ወጪ አድርገህ በቃ አብረው መዋል የምትፈልገው ሰው ማለት ነው። እስክንድር ኪሮስ ይባላል። አሁን ሳሪስ ላይ ነው ያለነው። የሳሪስን ትርጉም ነግረህናል። ወንድሞቻችን አነሳስተናል። ሳሪስን ከበዋት የሚያዋስኑ ሰፈሮች ምን ሰፈሮች ናቸው? ሳሪስን አቦ 58 ኮኮብ ጋር ብሔረ ጽጌ ቀይ አፈር እና በዚህ ጋር ይቀደሙ ያየነው ቶታል አዲስ ሰፈር ማለት ነው። ዮሴፍ ጋር እነሱ ማለት ነው። ሻውን ከጠራሃቸው ውስጥ ብሔረ ጽጌም ያዋስኗቸዋል። አዎ ብሔረ ጽጌና አንተ ወይ ብሔረ ጽጌና ሳሪስ ምን ትዝታለህ? በዘጠናዎቹ በፈለከው በ2000ዎቹ በዘጠናዎቹ ይሻላል። በዘጠናዎቹ ያው እንግዲህ አለ የተባለ መዝናኛ ግሪን ያለበት ማለት ነው። ምገባበት ካለም ከሌለም የምትውልበት ሰፈር ነው። የሆነ ነገር በስታታ እንኳን ቤት የሆነ ነገር ቢጠፋ ብሔረ ጽጌ ነው የምትሄደው። የሆነ ድግስ ስለማይጠፋ ማለት ነው። ጠገብ በለ የምትመጣበት ማለት ነው። አንድ ቅዳሜ ወይ አንድ እሑድ አያልፈኝም በዘጠናዎቹ ብሔረ ጽጌና አንተ። አዎ ከዛ ሰፈር መተንኛ ግን በፊት ለፊት አይደለም የምገባው። አዎ አንድ ብር ነው ከየት ታመጣለህ? አይመጣም። በጀርባ አለች የሆነች የተዘጋጀች ቀዳዳ አለች በወንዙ ጋር ራሳቸው ያዘጋጃቸው። ታዲያ ረጅም በጣም ሰፊ ስለሆነ ጥበቃ በዛ ነው የምንገባው። በጣም ለምሳሌ ራሱ ውበቱ በቀዳዳ መግባቱ። አዎ ትልቁ ውበቱ እሱ አይደል እንጂ ሰፈሬ ነው ሜዳዬ ነው ብለህ በቀዳዳ ካልገባ ምኑን ታዲያ ከሆነ ሰፈር መተህ ከከፈልክ አዎ ሰፈር አይደለም ማለት እውነት ነው። እንደው ያሬዱ የምር እነሱን ባረገኝ ሳድግ ሲኖረኝ ባይኖረኝም እንደው ያ በረከትን ባገኝ ደስ ይለኛል። አጉራሽ አልባሽ ደጋሽ ናቸው የምትላቸው ሰዎች ሳሪስ ላይ በመጀመሪያ እንዳልኩ ያ ሟቹ በእምነት እንዳልኩ ተቸገረ ማየት አይፈልግም፣ ደሃ ማየት አይፈልግም፣ ይረዳሃል። በቃ ለማንም ማለት ነው። ያ እያወቀም ሄዶ የሚያደርጋቸው ነገሮች አሉ። በሁለተኛ ደረጃ ወይዘሮ አቦነሽ የሚባሉ አሉ። አዎ አቦነሽ ኦኬ። እዛ ጋር ቅድም ስንመጣ ያሳየህ እዛ ቅድም ነገሩ ማለት ነው። ፎቁ አቦነሽ የሚለው በአካባቢ ነው ማለት እንዳጠቃላይ ደግሞ አካባቢ ብዙ ሰው ያን ያደርጋሉ ማለት አቶ ነጋ ባለቤት ወይዘሮ አበበች። ኦኬ። አቶ ነጋ ቦንገር ባለቤት ወይዘሮ አበበች ይባላሉ። እሳቸው ቸግሮ ሄደ ማንም ሰው ገብቶ ይባላል። ለዛ ተብሎ የሚዘጋጅ ነገር አለ። እውነትህን ነው። የተራበ መጥቶ ይበላል ተብሎ የሚዘጋጅ ምግብ አለ። ስቲል ቤት ራሱ ስገባ ማለት ነው ቢያጋጥመ መኖሪያ ቤት ስገባ ብዙዎቹ ጋር ካየ ትልቅ ሰው የሚቀመጥበት ቦታ አለ። ደግሞ ወጣቶች ነው ደግሞ እዚህ ዱካ ላይ ማንም ሰው መጥቶ እኩል ገብቶ ሶፋ ላይ ገብተህ ነው ሄደ የምትበላው። እና ለሰው ያላቸው አመለካከት በራሱ እኔ እውነቴን ነው ማለት ሁሉም ሰው እንደዛ ቢሆን ችግር አይኖርም። ኢትዮጵያ ውስጥ ጥሩ ሰው ናቸው፣ መልካም ሰው ናቸው። ለሳቸው ይሄው ይገባቸዋል እንጂ ስለዚህ ለሳሪስ ነጋ ቦንገር እና ባለቤታቸው አባትም እናትም ናቸው ነው የምትለው። ይገርም የሚያውቃቸው። ይሄ ፎቅ ከመሰራቱ በፊት ሰፈሩን በደንብ ታውቀዋል? ምን ነበረ? ባይዘው የቅድም ቅጥያ ስም አለ ወይ ብለይ ያሩካ ብያለሁ። ልጅ ቡዳ ነው ስሙ። ይገባል። የልጅ ቡዳ ፈጣና ማለት ነው። እንደዛ ነው። አሁን ብዙ 50 ነው አመት ምናምን የድሮ ፍጥነት ስለነበረ ማየት እንጂ እድሜ አይደለም። እድሜ 38 ነው። በቃ ለንገር እኛ ሀገር ላይ ፈጠን ስትል የሆነ ቦታ ላይ ስትታይ ከሆነ ሰው ጋር ሁሉ ሊደምሩ ይችላል። የድሮ ሙዚቃ ራሱ ከዘፈር ይላል። ግጥም አንብቦ መናገር እድሜ ይገልጻል እንዴ? አስበው
ስለዚህ ይሄ ህንጻ ከመገንባቱ በፊት አዲስ አበባ ላይ ማለት ይችላልው ቆንጆ አልጋ ትልልቅ ሰው የሚይዝበት አልጋ ቤት ማለት ነው። ሰፊ አልጋ ቤት ነበር። የነሱ ነው ይገርማል። ኖርማል ግን ትልቅ ሰፊ አልጋ ቤት ነው። ዙሪያውን አልጋ ነው። እንደው አገር ጉድ ይበል እንደው ከድሮ ዘፈን አፍ ላይ የማይጠፋ የማን ይስፈል ድንገት ስለጠየቀኝ ነው እንጂ በጣም ብዙ ነው ያለው። እሺ የጨቅላ ሳይ ደስ ይለኛል ከመጥፎ ሐሳብ ፍቅርሽ ነካኛ የለበደት የስጋዬ ክፋይ ራሱ ካስታወስክ ራሱ በቂ ነው። ለነበረን ሰዓት ለነበረን ጨዋታ ሁሉ ከልብ አመሰግናለሁ። ግን አንድ ነገር ቅድም ያየው ሰዓት ማለት ነው እዛ ጋር ያየው ሰዓት ነው በጣም ደስ ያለኝ። ይመችህ ካየው ረጅም ጊዜ ነበረ ስላገኘው ጭራሽ ኢንተርቪው ወደረገ በጣም ደስ ብሎኛል። እንኳን ተመቸህ። እግዚአብሔር ያክብርልን እድሜና ጤና። አሜን የኔ ጌታ። እሺ አባቴ ይመችህ። እሺ ስላገኘው በጣም ደስ ብሎኛል። እስቲ ስምህን አስተዋውቅ። ዳዊት ኪሮስ። በጣም እንግዲህ በሳሪስ ደግሞ እኔ ስምህን በደንብ የማውቀው ሰው ማለት ነው። ሳሪስ ለብዙ ተጫዋቾች ጨዋታ ለሚወዱ መዝናናት ለሚወዱ ብዙ ናይት ክለቦች ነበር። እስቲ ስማቸው እንጥራስ። ዛምቤዚክ፣ ሙኒክ፣ ማራቶን፣ ዚብራ፣ ቫይኪንግ ብያለሁ አላልከኝም? ቫይኪንግ ከጎተራ በታች ወደ 5 ክለቦች ነበሩ። እነዚህ ክለቦች ነበሩ ማታ የሚጨፍሩባቸው ናይት ክለቦች። አዎ እስቲ አሁን ከቪላ ቬርዲ ጀምሮ እሺ ቪላ ቬርዲ ማለት መስቀል ፍላወር። አዎ ጀምሮ ወደዚህ ናቸው። በውስጥ ለውስጥ በጎተራ በታች ነው እሱ። እውነት ነው። እስቲ አሁን ከጠራቸው ውስጥ ተመችቶ ተመላልስ የምትዝናናበት ቤት የነበረው የትኛው? በሰዓቱ እድሜ ያልደረሰው። እሺ ወንድሞችስ ታላላቆችህ የት ሄድን ነበር? ሙኒክን ይወዱት ነበር። ዛምቤዚክን ሙኒክን ታዋቂ አርቲስቶች ከተባሉ ነበሩ እነ ኤፍሬም ታምሩ። ኧረ ተው እዛ ይጫወቱ ነበር። እሺ ይዝናኑ ነበር። ኬኔዲ መንገሻ ሙያውም እዚህ ነበረ። እውነትህን ነው። ኬኔዲ መንገሻ፣ ኤፍሬም ታምሩ፣ አሊ ቢራ እነ ሌላም አሁን ኦሮምኛ የሚዘፍን ድሬዱ መሐመድ ጠውሉ ጀግናው ንጉስ። እሺ አሁን እንግዲህ ያው ሙዚቃ አቆመ ምናምን ብለውናል። ሃይማኖተኛ ሆኗል። እሺ እነሱን አውቃለሁ። ሌሎችም ነበሩ ስማቸውን ለጊዜው እንትን አድርጌ ብዙ ዘፋኞች። እንደው አንተ በምትዝናናበት ሰዓት ቢራ ስንት ገዝተህ ጠጣህ? 65 ሳንቲም። 65 ሳንቲም? አዎ እውነትህን ነው? አዎ ምን አይነት ቢራ? እንትን ሜታ ቢራ። 65 ሳንቲም? 65 ሳንቲም ነበር። በኋላ ነው ብር ከ25 የገባው። ብር ከ25። እሺ በዘጠናዎቹ ከወጡት ዘፈኖች ውስጥ እንደው ታናናሾቼን በል አንተም በል ታላላቆችን የምታስታውሰው የእንትና አልበም ሲወጣ ይሄ ሁኔታ ትዝ ይለኛል የምትለው ምን አይነት ሙዚቃ ታስታውሳለህ? በዘጠናዎቹ ከወጡት ውስጥ የነዋይ የኔፍሬም የፀሐዬ ያረጋኝ ወራሽም የምታስታውሰው ዘፈን አለ? ትንሽ ዘለል እንዴ ትንሽ ድምጽ አይመጣም እንጂ እኔ አብሬ እላለሁ። አልችለውም ማን ያው እኔ አብሬ እላለሁ። እስኪ ዘለል ከእግሮችሽም ነቀል ከትከሻሽ ዘንበል ካንገትሽም ነቀል እስኪ ዘለል ኧረ ዘለል። እግዚአብሔር ያክብርልን። አሜን። አብረህን ስለነበር ይሄን ጨዋታ ስለፈቀድክልን ያው ስለቸኮልኩ ነው እንጂ ብዙ ታሪክ አንተ ጋር አለ ተብሏል። አመሰግናለሁ። እግዚአብሔር ያክብርልን። አሜን። እሺ አባት ነው ወይ ሰርስከራል ባየር እንዳሞራ ቦሌና ወይ ሰርስከራል ባየር እንዳሞራ። ክቡራን ተመልካቾቻችን እንግዲህ የነበረን የሳሪስ ጨዋታ ይሄን ይመስል ነበር። በነገራችን ላይ ሳልናገር ማለፍ የማልፈልገው ነገር በየሰፈሩ የተለያየ ታሪካዊ ነገሮችን ወግ ጨዋታዎችን ለመጫወት ስንሄድ በማህበራዊ ድረገጽ ኑ እኛ ያለን ተሰባስበን እንጠብቃችኋለን ብላችሁ ለሰፈሩም ጎደል ያለ ነገር ለምታቀርቡ ቀጥራችሁንም ለምትጠፉ ሰዎች ይሄ ትልቁ መልእክቴ ነው። ፕሮዳክሽን ጭነን መተን ያ ሁሉ ነገር እናንተ ሰፈር ላይ ውሎ የዛን ኃላፊነት አለመወጣት የዛ ሰፈር ልጅ ነኝ ብሎ ደግሞ በሚዲያ ማውራትና ቦታው ላይ አለመገኘት ከነውርም ነውር እንደ ሰፈር ልጅነት ደግሞ የማይጠበቅብን ነው። እንደዚህ አይነት ነገር የምታረጉ ሰዎች ስለ እውነት
ባታረጉ መርጣለሁ። ሳሪስ ላይ ቀጥራችሁን እንመጣለን ብላችሁ ቦታው ላይ ድረስ ተገኝተን እናንተ የላችሁም፣ እኛ ግን የሰፈራችሁን ወግ ተጫወቱ ብለን ያው ጓደኞቻችን ነበሩ እና ያሬዶ አስተባብረውልን ያለንን ነገር ሸክፈን እንግዲህ ወደዛ ጀባ ብለናል። አሁንም በድጋሚ እኛ 90ዎቹ ነን። ኢትዮጵያ ለዘላለም ትኑር። መልካም ጊዜ